ባቢ እንግዲህ ከባድ እርምጃ ወሰደ። ካሁን በኋላ ከቻልክ ከመንገዴ ላይ ዞር በልልኝ። ልገልህ ነው የምፈልገው። ካሁን በኋላ አንተ አባቴን ገለህ በነፃ መቀመጥ አትችልም። ስለዚህ እስከዛሬ ጀምሮ ስልኬ ላይም ሆነ ምንም እንዳትደውለኝ። ከቻልክ ዞር በልልኝ እባክህን ባቢዬ፣ እባክህ ከጽናት እንዳትለይ። አልፈልጋትም፣ ምክንያቱም እሷም ያንተ ልጅ ስለሆነች። የአባቴ ገዳይ ልጅ መፍቀር አልችልም። ከዚህ በኋላ ጽናት የምትባል በህይወቴ ውስጥ የለችም። እባክህ ልለምንህ፣ እባክህ ጋሽ ግርማ፣ እኔም በጸባይ ልለምንህ። ከቻልክ ከዛሬ ጀምሮ ስልኬ ላይ እንዳትደውልብኝ በቃ እባክህን አለው። ከዛም እሺ ብሎ ግርማ ስልኩን ዘጋ። የብሌን እናት ደግሞ ራሄልን አስፈራራቻት። ራሄል ከቤት ውስጥ መውጣት ትችያለሽ፣ ካሁን በኋላ ራስሽን ችለሽ የምትከፊ ከሆነ ከፍለሽ መቀመጥ ትችያለሽ፣ አለያ ካሁን በኋላ እኔ የቤት ኪራይ አልከፍልልሽም አለቻት። ከዛም የብሌን እናት አንድ አማራጭ ይዛ መጣች። ቢሮዋ ድረስ ሄዳ ደህና ነሽ የኔ ልጅ? ደህና ነኝ። ወይዘሮ ሮማን እንዴት መጣሽ? ስሚኝማ፣ ዛሬ ልነግርሽ የመጣሁት ነገር በህይወትሽ የምትፈርጅበት ነው። ምን? አዎ፣ የአንድ ወር የቤቱን ኪራይ ካልከፈልሽ መቼም እርግጠኛ ነኝ የአቶ ተስፋዬ ገዳይ ማን እንደሆነ አይጠፋሽም። ግርማ እንደሆነ በነፃ ተፈቷል። ምክንያቱም እሱ ገዳይ አይደለም ተብሏል። እና ማን ሊሆን ይችላል? እሱንማ አንቺ ራስሽ ታውቂዋለሽ። እናም ዛሬ የመጣሁት ይሄን ልልሽ ነው። የቤቱን ኪራይ ካልከፈልሽ በህይወትሽ ላይ ፍረጂ ብላ አስፈራርታት ሄደች። ወይዘሮ ሮማን እያስፈራራሽኝ ነው ብላ ብቻዋን መሳቅ ጀመረች። ሮቤል ደግሞ ጽናትንና ብሌንን እንዲያለያያቸው ነበር አጣልቶ። ነገር ግን እሱ በብሌን ፍቅር ወደቀ። እንኳን ሊያለያያቸው ጭራሽ እሱ በፍቅሯ ተንከራተተ። ከዛም ራሄልን ይህንን ስራ አልፈልግም፣ እኔ ልጆቹ ፍቅራቸው በጣም ነው የሚያስቀናው፣ ስለዚህ እኔ እነሱን ማለያየት አልችልም፣ የሰጠችኝን ብር እመልስልሻለሁ አላት። ብሌንም ተበሳጨች። ማነች ራሄል ተበሳጨች እና የሰጠውን ስራ በአግባቡ የማትወጣ ከሆነ አሳይሃለሁ አለችው። ሮቤልም የፈለግሽውን ነገር አምጪ እንጂ እነኝን ልጆች ማለያየት አልችልም አላት። እንግዲህ ተናግሬያለሁ፣ በአግባቡ ስራና ደግሞ ሌላ የምሰጥቅ ስራ አለ አለችው። ሮቤል ደግሞ ባቢን እባክህን ፍቅርህን አድን፣ ጽናትን አተራቃት ከቻልክ። አሁን እኮ እሷ አባቷ ያንተ አባት ገዳይ አይደለም፣ ስለዚህ በነፃነት መኖር ትችላላችሁ። አረ የእሷ አባት ተፈቷል፣ የኔ አባት ግን ሞቷል። ስለዚህ እጅ ከፍንጅ የተያዘው ግርማ እንጂ ማንም አይደለም። እኔ የገዳይ ልጅ ማግባት አልፈልግም አለ ባቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ባቢ ትልቅ ውሳኔ ወስኗል። ግርማን ሊበቀለው ይፈልጋል። ግን ደግሞ አትቸኮል ባቢ፣ ጠላት እስርን ያለችው ጭራሽ ትላንትና አንድ አማራጭ ይዛ መጣች። ምክንያቱም ሁሉም ነገር ከሸፈባት፣ ያሰበችውም አልተሳካለትም እና ራሄል ጭንቅላትሽን ተጠቀሚበት፣ ሁሉም ነገር ያሰብሽው ሁሉ ከሽፏል፣ ስለዚህ አልተሳካልሽም፣ አሁን ይሄንን ተጠቀሚበት ብላ እንግዲህ ከሐኪም ቤት ሄደች እና የእርግዝና ወረቀት አስወጥታ ይዛ መጣች። ባቢ እንግዲህ ራሄል እኔ ላንቺ አልሆንሽም፣ አውቃለሁ እንደምትወጂኝ አውቃለሁ፣ ነገር ግን እኔ አልወድሽም። እኔ የማፈቅረው ጽናትን ነው፣ ግን ደግሞ እኔና ጽናትን አንድ ላይ የማያደርገን ነገር ተፈጥሯል። ቢሆንም መቼም ይሁን መቼም ሁሌም አፈቅራታለሁ። ግን አንቺ ከዛሬ ጀምሮ አጠገቢ እንዳትደርሺ ባብዬ። እኔ ከአንተ ጋር ብቻ መሆን ነው የምፈልገው፣ ሌላ ምንም አልፈልግም። ለምንድን ነው የማትረዳኝ? ቆይ ጽናት የምትባል ሰው ትቅርብህ፣ አትሆንህም አለችው። እሱን አንቺ አትነግሪኝም። ጽናትም ሆንሽ አንቺ አጠገቢ እንዳትደርሱ፣ እሷም የአባቴ ገዳይ ልጅ ናት። አንቺም ደግሞ በቃ ድሮ ታፈቅሪኝ ነበረ፣ አሁን ደግሞ አታፈቅሪኝም። የእውነት እኔ አፈቅርሃለሁ ባብዬ፣ የምሬ ነው። ለምንድን ነው ማትረዳኝ ምናምን አለች። ከዛም ጥሏት ሄደ። ከዛም ሳቀችና እሰራልሃለሁ፣ የኔና ያንተ የዛሬ ነው መጨረሻው። እኔ እንደውም የሆነ ነገር ልታደርገው ነው ብዬ ነበር። እንግዲህ እናያለን። እኔን ገለሽ ከሬሳዬ ጋራ የምትኖሪ ከሆነ
ይቻላል። በህይወት እያለው ግን ከኔ ጋር መኖር እንዳታስቢው አላት። ከዛም ይሄንን ስላሰበች ወረቀት ይዛ መጣችና ወረቀቱን ሰጠችውና ወረቀቱን ሳይ እንግዲህ ባቢ እየነገጠ አርግዛለች። በሆዴ ውስጥ ያለው ያንተ ልጅ ነው አለች። የብሌን እናት ደግሞ ወይዘሮ ሮማን አቶ ግርማን ጥምድ አድርጋ ይዘዋለች። ምን አድርግ እንደምትለው ታይ። የብሌን እናት የምታፍሪበትን ነገር ግን አታድርጊ። እውነቱን ስናገር ማለት ነው ሁሉም ነገር በቅርቡ ይስተካከላል። ግርማም ወደ ንብረቱ ይመለሳል። አንቺ ግን ወይ ከራሄል አልሆንሽ ወይ ከነጽናት አልሆንሽ መሀል ላይ ነው ወድቀሽ የምትቀሪው። እመኝኝ ማለት ነው ወይዘሮ ሮማን። አንዳንዴም እንደ ትልቅ ሰው አስቢ። ለገንዘብ ብለሽ ወዲያ ወዲያ አትበይ እንደቀላሽ በሬ። እንዴ የእውነት በጣም ስታናድድች ሴትዮ። ፈጣሪ እች ሴትዮ ደግሞ የምትሰራበት ፊልም ሁሉ በጣም የሚያስጠላ ነው። እናም እንግዲህ አቶ ግርማን አንተ ግን በነፃነት እንዴት ተለቀቅ? አቶ ግርማ አቶ ተስፋዬን እኮ የገደልከው አንተ ነህ። ለዛውም እጅ ከፍንጅ ተይዘ በነፃ ደግሞ በዋስ ተለቀት እንዳለቀቃለህ እንዴ? ነገ ጠዋት እኮ ተሳስተን ነው ብለው ሊያስሩህ ይችላሉ። እንደዚህማ አትመጻደቅ። አንቺ ወይዘሮ ሮማን እንደው ግን ምን አድርጌሽ ነው እንደዚህ ጥምድ ያደረግሽ? ምክንያቱም በህይወት የተጫወትክብኝ ገረድህ አድርገህ ነው ያኖርከኝ። ታፈቅረው ነበረ ድሮ ማለት ነው። ሴትዮ ታፈቅረዋለች። ገብቷቸዋል። የጽናትነት ከሞተች በፊት በኋላ እሱ ከትዝታ ጋር ሳይኖር በፊት ታፈቅረው ነበረ መሰለኝ። ያ ነው እንግዲህ ችግር ያመጣው። እሱ ደግሞ ምንም አይነት እንደ እህቱ እንደዛ እንደ ቤተሰብ ነው የሚያት፣ ብሌንንም እንደ ልጁ እና ያኔ ሀብት ንብረት ባለው ጊዜ ምንም ነገር አላጎደለባቸው። የእውነት ቀን ሲጥል ግን ከእጃቸው የበላው ሰው ሁሉ ይክዳቸዋል። በእውነት ውሻ እንኳን እኮ አይረሳም ውለታን። የምሬን ነው የምላችሁ። የሰው ልጅ ግን እንደዚህ በዚህ ኧረ እንደው በጣም ነው ያስጠላችኝ ይህ ብሌን እናት። የእውነት እንግዲህ ትላንትና አቶ ግርማ በጣም ታባዬ ተዋት፣ ግን እማዬ ምን እንደዚህ እንዳደረጋት አላውቅም አለች ማለት ነው። እንግዲህ ራሄል ቤታቸው መጣች። አቶ ግርማ እንዴት ነህ? ደህና ነኝ የኔ ልጅ እግዚአብሔር ይመስገን ተሽሎኛል አሁን አላት። ከዛም እሱ ነው የሚፈለገው፣ በጣም ደስ ይላል። ምን ልትሆኝ መጣሽ አለች ጽናት። እንዴ ኧረ አይባልም፣ እንግዳ ቤታቸው ሲመጣ እንደዚህ ነው የሚባለው። ቆይ ስርዓት የለም እንዴ? ምን ስርዓት ያውቃሉ ብለሽ ነው የኔ ልጅ አለች ብሌን እናት። አቶ ግርማ እንግዲህ አይዞክ፣ ደጋሚው ልትታሰር ትችላለህ። ራሄል ትወጫለሽ ወይስ ሌላ ነገር ይከተልሽ አለቻት ጽናት። ኧረ ሰው አክብሩ ምንድን ነው እሱ አለች። ለማንኛውም እኔ ዛሬ የመጣሁት የአንድ ወር የቤት ኪራይ ተከፍሎላቸዋል። እሱን ልነግራችሁ ነው የመጣሁት። እሰይ የኔ ልጅ ከጉዳ ወጣሽኝ፣ እንደው ከጉዳ ወጣሽኝ ዛሬ እፍ ተመስገን አለች ብሌን እናት ማለት ነው። ከዛን ግርማና ጽናት ፍጥጥ ብለው ያወታል የብሌን እናት። አይማዬ እንደው ያንቺ ነገር አለች ብሌን። እና ታዲያ እዚህ ድረስ ከምትመጪ እኮ በስልክ መናገር ትችይ ነበር። ምን አመጣሽ እዚህ ነው? ስሙልኝ ይውልኝ ነው አለቻት ጽናት። እናንተ እኮ እንደው ደግ ሲውልላችሁም አታውቁም አለችና እየተመናቀረች ወጣች። እንግዲህ ባቢ ብቻውን የአባቱ ቢሮ ውስጥ ቁጭ ብሎ ስቅስቅ ብሎ እያለቀሰ ነው አባቱን እያስታወሰ። በእርግጥ አውቃለሁ ያማል፣ አባት ነው ማለት ነው። ግን ደግሞ አቶ ግርማ እንዳልገደለው ግልጽ ነው። ጠላት ግን ራሄል ናት፣ ግርማ ሳይሆን። ምክንያቱም እሷ እንደዚህ ያደረገችው ራሄልንና ጽናትንና ባቢን ለማለያየት ብቻ ነው፣ ባቢን ስለምታፈቅረው። ገብቷችኋል? አሁን እሷ ግን ትጋለጣለች በቅርቡ። በቀጣይ ቪዲዮ ለህግ ትቀርባለች። ምክንያቱም ገዳይዋ እሷ ስለሆነች። ሮቤል ያጋልጣታል፣ መሳሪያ አይቶባታል እጇ ላይ። ስለዚህ ወይዘሪት ራሄል ከርቸሌ ትገቢያለሽ። እንደዚህ እንደሳለቅሽባቸው በቅርቡ ደግሞ እነሱ የሚስቅቡሽ ይሆናል ማለት ነው። የእውነት ጊዜ ተገለባባጭ ነውና ይሳቁት ይደርሳል፣ ይፈሩት ይወርሳል አይደል የሚባለው። እና እንግዲህ በእርግጥ አልፈርድበትም፣ ባቢ ቢናገርም ይገባዋል እንዴ። ምክንያቱም አባቱን የሞተው እጅ ከፍንጅ የተያዘው ደግሞ አቶ ግርማ ነው። ስለዚህ እንዴት አባቴ ገዳይ በነፃ ሊወጣ ቻለ? እንዴት ለምን አለ? እውነት ነው፣ ማንኛችንም ብንሆን እንደዚህ ነው። እንግዲህ እዚህ ጋር በዋስ ነው የወጣው አቶ ግርማ ማለት ነው። ራሄል ደግሞ እንግዲህ በወዴ ያለው ልጅህ ነው አለች።
ይሄንን ማመን አልቻለም ባቢሻ።